ሞት ማለት በቃ ከባድ ነገር ነው። ልጅቷ እናትየዋ የምትጠቅማት ከባሏ ይልቅ እናትየዋ ነች። እናትየዋ ብዙ ሀቅ አላት። ሴት 9 ወር ሙሉ በሆዷ የያዘቻት ብዙ ችግር ውስጥ የኖረችው ከብዙ መከራ ጋር እናትየዋ ነች። ከእናትየዋ ጋር ያላትን ችግር መፍታት መቻል አለባት። እኛ እንደውም ብንችል ምንድነው ማድረግ ያለብን? የልጅቷ ወደ እንደውም እኔ እያሰብኩ ያለሁት ምንድነው እርጉዝ ስለሆነች ምናልባት የእናትየዋ ሞት ሌላ ችግር እንዳይፈጥርባት በሚል ነው እንጂ እናትየዋማ እናት ነች። እናትየዋ የፈለገ እኔ እናቴ እባብ ብትሆን እናት ነች። እናቴ እባብ ብትሆን ምን ላድርግ? በቃ ተፈጥሬ መጥቻለሁ። የፈለገ ነገር ቢሆን ማለት ነው። ስለዚህ ለእናትየዋ የሚገባትን ክብር ሰጠን። ግን እውነት ነው ወይ ይሄ ነገር? ወደ ፖለቲካ አትውሰዱት፣ ወደ ሌላ ነገር አትውሰዱት፣ ወደ ብሔርም አትውሰዱት። እሱ ነገር እኔም አልቀበልም። በማናችሁም ፍላጎት ውስጥም ማደረም አልፈልግም። እነዚህ ምናልባት እውነተኛ ያልሆኑ የፖለቲካ ፍላጎት ያላቸው ሰዎች ይዘውብን መጥተው የዘሩት መርዝ ካለ የብሔርም እሱም አይመለከተንም። እኛ ግን ምንድነው ማድረግ ያለብን? እውነት ነው ወይ ሰዎች የሚያወሩት ነገር? የዴዚ እናት እንደ እናታችን እኮ ነች ለእኛ ለሁላችንም። እናት በመሆኗ ብቻ ምንም ሰው አያስፈልገንም። እሷ ራሷ እናታችን ነች የሁላችንም። እኛ ምንድነው ማድረግ ያለብን? የሚባለው እውነት ከሆነ ለዴዚ ጽናቱን ይስጣት፣ ለእናትየዋም ለቤተሰቦቿም መጽናናቱን ይስጣቸው። አይ ካልሆነ ደግሞ ውሸት ከሆነ በእንደዚህ የእናትየዋን ስም በማንሳት ሰው ሴትዮዋንም ራሱ ወደዚህ ላይ አምጥተን ፎቶዋን ያስቀመጠው ሰዎች እንዲማሩበት ነው፣ እውነት መሆኑን ለማረጋገጥ ነው። እና ፕሊስ በእናታችሁ በተቻለን አቅም በጥሩ ንግግር ተነጋግረን ለመግባባት ነው። እኔ ቦምባስቲክ በስድብ አላምንም፣ በንግግር ግን አምናለሁ። አሁን ቲጂ የተናገረችው ነገር አክሴፕት አደርጋለሁ። በስድብ አላምንም፣ ግን የራሴን ኦፒኒየን የሆነ ነገር እናገራለሁ በስነስርዓት እንጂ አንቺ ነሽ ፖይንት ምናምን። የራሳችሁን ሀሳብ ተናገሩ፣ የራሴን ሀሳብ ነው፣ ግን ፖይንት ግን አታድርጉ። እኔ አልኩ እኮ ትክክለኛውን ነገር ምነግርህ በቃ ይሄው እዚህ ጋር አሁን ሁሉ ሰው የተሰበሰበው በቃ በዘረኝነት የተጨመረ አንቺ ዘ ቢጊኒንግ ታይም ማለት ነው ከአሌክስ ጋር ጀስት ወይ ስታርቲንግ ሪሌሽንሽፕ ስትጀምር ምን ያህል ነው ሶሻል ሚዲያኑ ሁሉ ነበረ ዴዚን ሁላ ሲወቅሱ የነበሩት። ገባህ አይደለ? ሰው ብትችል የሰው ልጅ ራሱን አይገለም፣ በልጅ ምክንያት ራሱን አይገለም። ራሱን መግደል ማለት ፖይንት አታድርግ። በዴዚ ምክንያት ነው ተብሎ ፖይንት ማድረጉ አግባብ ነው ብዬ አላስብም። ፎርጊቭነስ ጥሩ ነው፣ ግን ልጅቷ ደግሞ ማን ነው በዴዚ ነው ብሎ ያለው? በዴዚ ምክንያት ነው እየተባለ ያለ እኮ በዴዚ ምክንያት ነው። እሷ ይቅርታ ስላላደረገችላት ነው አሁን እዚህ ቤት ውስጥ በዴዚ ምክንያት ነው ብሎ ያለ ሰው አለ? አሁን ነው ግን ምንድን ነው በእሷ ምክንያት ይቅርታ፣ አሁን በይቅርታ በሚለው ነገር ነው። ይቅርታ ስላላደረገችላት እሷ በስነስርዓት ስላላደረገችላት ነው ራሷን ሰቅላ እንትን ዋቴቨር ራሷን ጠጥታ ራሷን ሰክራ እዚህ ቤት ከአንቺ በፊት ሲወያዩ የነበሩ ሰዎች ወይ እዚህ ቤት በልጃቸው ነው ማን ነው እንደዛ ያልሽው? እስቲ ቤቱን አንሺው። ምንድን ነው ያልሽው አንቺ? ምን ብለሽ ነው? እህታችን አሚና ነች። አሚና ምን ብለሽ ነው? አሚና ምንድን ነው የተናገረችው ሴትዮ? እኔ ምንም አልተናገርኩም። አረ ምንም አላልኩም። እሷ ምንም አላለችም። አይደለም አሚና ያለችው ልጅቷ ማለት ነው። እናትየዋ በጣም ለፍታን ያሳደገቻት። ስለዚህ ያው እሷ እንደ ዴዚን እንደ መውቀስ ነው የተናገረችው ንግግሯ ማለት ነው። ከዛ እኔ ደግሞ እንደዛ አይደለም፣ እናት መክፈል ያለባትን ነው እናትም የምትከፍለው። ያው እናት ክፍያ እንደ ውለታ አይደለም የሚታየው። ልጅም ደግሞ በዛው መጠን ለእናት ብትመልስ ጥሩ ነው። ይሄ ባይሆን ጥሩ ነው። በዛ ነው ይሄ ነው። እሺ እኔም ልናገር አንደኛ ሰላሚና የምትባላ እኔ ዶክተርም ብዬ አልጠራትም። ዘር ሃይማኖት የተጨመላለቃችሁ ብላ እየተሳደበች ገባች። ማንም መርስ አልመለሰም፣ ማንም ሙት አላነሳም። ለምንድን ነው? የቤቱን ባለቤት አክብረን ነው የመጀመሪያ ጥሩ እያወራን። እኔ እሱ ሌላኛ ሰው ነበረች። ሁለት ሆነ ስናወራ የነበረው እውነት ከሆነ እንደ ሰው እናዝናለን። እናት ናት። ልጇን እንደናፈቀች ወልዳ ሳታገኛት በመለየቷ ልጇን ሳታይ በማረፏ ትልቅ አዘን ነው ብለን ጨዋታ ነው የተጫወት ነው። በቤት ያለችው በፍቅር ያለችው በምን ያለችው እሷ ናት። ጨመላልቃ ይዞ የመጣች እንጂ እኛ ስለ ፍቅር አላወራንም። ስለ አሌክስ የሚባለው ስም አልጠራንም።
እውነት ነው እውነት አይደለም። እሱ ባለቤቱ ደግሞ ምንድን ነው ያለ? የእውነት ነው እውነት አይደለም። እስኪ እውነቱን ብታውቁ ገብታችሁ ተናገሩ። እውነት ነው ወይንስ አይደለም? ልጅቷ እርጉዝ ናት ወይንስ አይደለም? ነጁዬ እንደዛ አይደለ እንደ አንቺም እኮ ብለሻል። የእናት ዋጋ መከፈል አለበት። አሚና ሲጀመር ስለ ዘርም አላነሳችም። ግን አንድ ነገር ደግሞ አለ። ሰላም እኔ አንቺን አንድ ጥያቄ ልጠይቅሽ ወደ ዘር ከመጣሽ አይቀር የዘር ወሬ መናወራ ምን አለ መሰለሽ፣ በዘርም ከመጣን አንድ ሰው በዘሩ ካልቸር፣ ሃይማኖት፣ ዲስፕሊን የሚባል ነገር አለው አይደለም? ያ እንደዛ ነው የማስበው። ለምን እኔም በልጅነቴ ባይዘዌ አፍቅሬ ነው ያገባሁት ቤተሰቤን አፈንግጬ። ኦኬ፣ ግን የባለቤቴ ቤተሰብ አደሬ ናቸው። እኔ ከኦሮሞ ቤተሰብ ነው የመጣሁት። እኔ አፈንግጬ ስወጣና ያንን ሁሉ ጥፋት ሳጠፋ ቤተሰቤ ዘግቶኝ ነበረ። ግን አንድ ነገር ያደነኳቸው የባለቤቴን ቤተሰብ መጥተው በክብር ቤተሰቤን አናግረው ልጃችሁ ልጅ ናት ብለው አቅርበው አስታርቀውን ከቤተሰቤ ጋር ሰላም ፈጥሬ ከባሌ ጋርም እንድኖር አድርገዋል። ገባሽ? ይሄ ነው መሆን ያለበት እንጂ ልጅቷን በአጠቃላይ የዘር ጉዳይ አድርገን የምንወስድ ከሆነ እች ልጅ አከሌን ስላገባች ነው፣ ይሄ ልጅ የዚህ ዘር ስለሆነ ነው የሚል አመለካከት ይዘን የምንራመድ ከሆነ የእሱ ቤተሰብስ የራሳቸውን ልጅ ላለማጣት ብለው ዋጋ ከፍለዋል አልከፈሉ? ልጃቸውን ሲያሳድጉ ከፍለዋል አይደለ እንዴ? እች ልጅ ግን ወዳው ወደ ልጁ እስከመጣች ድረስ ምን ችግር አለው? የእሷ ቤተሰብ ጋር ሄደው እነዚህ ልጆች ናቸው፣ አጥፍታለች፣ በተቻለን አቅም ተግባብተው አግባብተናችሁ ለምን አንድ ላይ አይኖሩም? አንቺም እናት ነሽ፣ ይቅር በይ፣ ልጅሽን አሳድገሻል፣ ዋጋ ከፍለሻል። እናት እኮ ልንገርሽ፣ ዛሬ እኔ እናት ነኝ፣ የወንድ ልጅ እናት ነኝ። ልጄ የሚገርምሽ ነገር በወጣ በገባ ቁጥር እከታተለዋለሁ። ለምንድን ነው ይሄንን የማደርገው? እንዴት አድርጌ ይሄ ልጅ እንደወለድኩና እንዳሳደግኩ አውቀዋለሁ። ገባሽ? ልጄ መጥፎ ቦታ እንዲወድቅብኝም አልፈልግም፣ የማይሆን ቦታም እንዲገኝብኝ አልፈልግም። ጎድቻለሁ። ገባሽ? እና ማንም እናት ልጇ እንኳን አይደለም ወጥታ 1 ዓመት 2 ዓመት ሄዳ ልትዘጋት 1 ወር 1 ቀን ልጅሽ ፊቱ ሲቀየር ይከብድሻል። ምን ሆኖ ነው ብልሽ ፊቱን የምታዩ እና ይሄን ነገር ስናወራ የዘር ጉዳይ እናድርገው ዶክተር። ያንን ነው ማለት የምፈልገው። ለምን የዘር ጉዳይ ሳይሆን ይሄ የእናትነት ጉዳይ ነው። እናቶቻቸውን በጉዲፈቻ ሄደው አድገው አሜሪካ፣ ካናዳ፣ አውስትራሊያ ላይ በጉዲፈቻ የተሰጡ በደርግ ጊዜ የተሰጡ ልጆች ዛሬ ኢቢኤስ ላይ እየመጡ እናቴን ፈልጋታለሁ አከሌ የምትባል ናት እያሉ እናታቸውን እየፈለጉ ነው። እና በእናት ጉዳይ ልጅና እናት ብቻ ናቸው ስሜቱን የሚያውቁት እንጂ እኛ እዚህ ጋር አስተያየት የምንሰጥ ሰዎች ሀሳቡን ስንሰጥ የዘር ጉዳይ ባናደርገው ጥሩ ይመስለኛል። ነጂዬ ቴንኪው። ቆይ አንድ ጊዜ ሁለተኛ ነገር አንድ ደግሞ የምነግርሽ እሷ በሰጠችኝ መልስ መስጠት አለብኝ። ጨምሬልሽ አብረሽ ትሰጭ ነው። ኖ እኔ አንቺ እኮ መጀመሪያ ሲጀምርሽ ስድብ ነው እኮ የጀመርሽው። ሰደብሻት እናትየውን። እናትየውን አልሰደብኳትም እኔ አልተናገርኩም። ይሰይዳት አድድን ሳይ ለምን እናትየው ተንቀትሙትም አልሽ? አሁን የምነግርሽ ማለት ነው። እሷ ዴዚን ሶሻል ሚዲያ ላይ እንደ እናት ሆና ለምንድን ነው ሶሻል ሚዲያ ላይ ራሱ ይዛት የመጣችው? ዴዚ ከህፃንነቷ ጀምሮ ዩቱብ ላይ የምትሰራ ልጅ ነች። አንድ ነገር ንገራት። አሁንም አልኩሽ እኮ በጣም አሁን አንቺ ከምትናገሪው ነገር ግን እናትየው ዘረኛ እንችላልሽው። እናትየው መብቷ ነው የምትፈልገውን ብሔር አግቢ ማለት። ያንቺን ቤተሰቦች ይላሉ አላ ሰለሞን ተጋቡ ይላል እኮ ትግሬ ብቻ ግቡ አትጋቡ ተባቱ ሰው በፈለገው መንገድ እኮ ነው የሚሄደው። እንደዛ ተብሎም አልፏል። እናት በመረጠችው ነው እንደምትይው መብቷ ነው። እናት ነሽ መብቷ። እናትየው እኮ እንደዛ እንኳን አላደረገችም። አዲስ አበባ እንኳን ስትመጣ ለልጅቷ የግል መኪና ሰታት እኮ ነው በራሷ መኪና የምትንቀሳቀሰው። ከዛም አልፎ ተርፎ ደግሞ ለልጅቷ ለምታረግላት ነገር ሁሉ በጥንቃቄ ነው። አንድ ነገር ማወቅ መቻል አለብን። የሁሉም እናት አንድ አይደለም። ባይዘዌይ እናቶች ልንሆን እንችላለን እንጂ የሁሉም እናት አመለካከት አንድ አይደለም። እኔ ብዙ እናቶች አውቃለሁ እንደዚህ እንደሷ ዋጋ ከፍለው ለልጆቻቸው የሚኖሩ እናቶች አሉ። አንዳንዶቹ ጭራሽ ወስደው ለአያታቸው ሰጥተው ለልጆች የሆነ ነገር ከመላክ ውጭ ልጆቻቸውን ዞር ብለው የማያዩ ስንት ሴቶች አሉ። ገባሽ? በዴዚ በኩል ስንመጣ ዴዚ በጣም ዋጋ የተከፈለላት ልጅ ናት። ያ ሆነ ማለት ዴዚ አፍቅራ አፈንግጣ ሄደች ማለት እናቷን በዚህ ደረጃ ይቅርታ ሳትጠይቅ ዝም ብላ መኖር አለባት ብዬ አልልም። እንዴ ፈረንጅ ሀገር ላይ ልጆች ይወለዳሉ፣ ያድጋሉ። ዴዚ እኮ የኢትዮጵያንም ካልቸር ጭምር እኮ ነው አምጥታ ታስተምራት የነበረው እናትየው አይደለ እንዴ? ለእናቷ ታይም ሰታ አቴንሽን ሰታ
በዚህን ያህል ደረጃ ለፍቅረኛዋ የሰጣችውን ኢነርጂ ለእናቷ ብትሰጥ ምን ችግር አለው? እስቲ ሀሳብ ስጡና ሀሳብ ሰጣለሁ። ባይዘው አንድ ነገር እንደዛ ነው ያልኳት። ይሄ አፌ ቁርጥ ማለት እኔም ያንቺ ነው የተናገርኩና ይወዳል ለምን እንደዚህ ያለሽ ያለች ያንቺ ሀሳብ ነው። እኔም ያልኩት አንድ ነገር እንጋሽ በጣም የሚገርማችሁ ማለት ነው ነጅዊ ማጅስትራ አይኖ ሪስፔክት አድርግሻለሁ በጣም አይኖ ይዋር እህቴ ደግሞ የተናገረችውን ነገር ጀስት አግሪ አድርጋለሁ። ይወዳል ምን አለ መሰለሽ እኔ አሁን እዚህ ጋር የምመለከተው በጣም ጥንብ ዘረኛ በቃ እዚህ ጋር የተሰበሰብኖች በራሳሳን እንጂ በዴዚ ዶምቢ የሆነ ብሌም አታድርጉ። በዴዚ ምክንያት ነው ምናምን ብላችሁ የሆነ ብሌም አታድርጉ። ከምሬ ነው የምነግረን። ዶምቢ ብሌም አታድርጉ። እናቷ የራሷ ፕሮብለም ሜንታል ዲስኦርደሪንግ ስለሆነች ነው ልጁ እንትን የሚያስብለት አሁን እንደዚህ ነው። አንቺ ዘረኛለሽ ገና ለገና አሌክስ ስለሆነ ባሏ እንጂ ሁለታችሁ ወደ ብሔር ቆይ አይቻልም። ቆይ እዚህ ቤት ማን ያላሰዳድብም። በተቻለ አቅም እውነት ለመናገር ከሆነ በጥበብ በተሞላው ንግግር መናገሩ የተሻለ ነው የሚሆነው እንጂ ወደ ብሽሽቅ ውስጥ ምንገባ ከሆነ እናንተ አንቺ እሷን አንቺ ደግሞ የምትሰዳደቡ ከሆነ ትክክል አይደለም። አንቺም ደግሞ ይኸውልሽ ሰላሚና አንቺ ስታወሪ በቃ እናትየዋ ሞት